ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናገሩ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኦሮሚያ ክልል ምዕራብ ሸዋ በተፈጸመ ጥቃት ህጻናትን ጨምሮ ከ25 በላይ ሰዎች ተገደሉ። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን እየረዳ መሆኑ ተገለጸ። የኢትዮጵያ ምድር ባቡር ኮርፖሬሽን የፋይናንስ አቅሙን ለማሳደግ ከተለመደው ግንባታ ባሻገር ወደ ቢዝነስ ስራዎች መግባቱን ገለጸ። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናገሩ። ባንኩ የሚወስደው እርምጃ የኢትዮጵያና የዓለም አቀፍ ሕግን የጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢ በዚህ ተግባር የተሰማሩ ድርጅቶች ከድርጅታቸው እንዲቆጠቡና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ዶክተር ኢዮብ የመጨረሻ ያሉትን ይህንን ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ የሐዋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ ነው። የብሔራዊ ባንክ ገዢው ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ ስብሰባዎችን ለመካፈል ነው። የብሔራዊ ባንክ ትኩረት በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለውን ቢዝነስ እንዲቆዩ ነው ያሉት ዶክተር ኢዮብ፣ ሆኖም የተወሰኑ ድርጅቶች የአጭር ጊዜ ትርፍን ለማግኘት በህገወጥ ስራ ላይ ከመሰማራት እንዳልተቆጠቡ አስረድተዋል። የቴሮሪዝም ፋይናንሲንግ እና መኒ ላውንደሪ የምንለው በላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል ብለዋል የብሔራዊ ባንክ ገዢው። ብሔራዊ ባንክ በህገወጥ ተግባራት የተሰማሩ የገንዘብ አስተላላፊ ድርጅቶችን በምርመራ እንደደረሰበት ሲያሳውቅ የአሁኑ የመጀመሪያው አይደለም። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም ሀገርን አያውቅም ሲሉ ተችተዋል። ይህ ጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደው ውይይት ላይ ነው። በመንግስት መገናኛ ብዙኃን የተላለፈው ይህ ውይይት ከጠቅላይ ሚኒስትር ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን በሚገኙ የተፈጥሮ ሀብቶችን ማልማትና መጠቀም በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋሙ ሰላም እንዲመጣ እንለምናለን፣ ሰላም እንደሚመጣም እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናልማለን የሚል እንደሆነ ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ በተፈጸመ ጥቃት ህጻናትን ጨምሮ ከ25 በላይ ሰዎች ተገደሉ። ነዋሪዎቹ ለጥቃቱ ፋኖን ወቅሰዋል። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 2018 ዓ.ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ25 በላይ ሰዎች መገደላቸውን ነዋሪዎች ተናግረዋል። የአካባቢው ነዋሪዎች ጥቃቱን ያደረሱት በአካባቢው ይንቀሳቀሳሉ ያሏቸው የፋኖ ታጣቂዎች መሆናቸውን ገልጸዋል። ታጣቂዎቹ ከጉራጌ ዞን አብሸጌ ወረዳ ተሻግረው ኖኖ ወረዳ በምትገኘው አሎ ድንጋይ ቀበሌ ቤት ለቤት በመዘዋወር ሽማግሌዎችን፣ ህጻናትና ነፍሰ ጡር ሴቶችን ሳይቀር ገድለዋል ሲል የኖኖ ወረዳ ነዋሪ የሆነው ኢብሳ ጀማል ለደህንነቱ ሲባል ስሙ የተቀየረ ነው ተናግሯል። ሌላኛው የኖኖ ነዋሪ በምሽት በአብሸጌ የመጡ ታጣቂዎች መጀመሪያ በስለት መሳሪያዎች ጥቃት ከፈጸሙ በኋላ ተኩስ መክፈታቸውን ተናግረዋል። ነዋሪው እስካሁን 29 ሰዎችን ቀብረናል፣ 6 ደግሞ ለሕክምና ወደ ሌላ አካባቢ ተልከዋል፣ 2 ሰዎች የት እንደደረሱ እስካሁን አይታወቅም ብለዋል። የዓለም ምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን እየረዳ መሆኑን አስታወቀ። በኢትዮጵያ ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮችና አርብቶ አደሮች በምርጥ ዘር ግብዓትን በማቅረብ በግብርና ቁሳቁስ፣ በገንዘብ ድጋፍ፣ የገበያ ትስስርን በመፍጠርና በሰብል እንዲሁም በእንስሳት ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አስታወቀ።
ይህ የተገለጸው ጥቅምት 11 2018 ዓ.ም የግብርና ሚኒስቴር ከፋኦና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ የተሻለ ስርዓተ ምግብን ለተሻለ ህይወት በሚል መሪ ሀሳብ የዓለም የምግብ ቀንን በአዲስ አበባ ስካይላይት ሆቴል ባከበረበት ወቅት ነው። በአከባበር መርሃ ግብሩ ላይ ንግግር ያደረጉት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ዶክተር ሙቲንታ አምባይ ተቋማቸው በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን በተለያየ ሁኔታ ውስጥ እየረዳ መሆኑን ገልጸዋል። ካለፈው ጥር ወር ጀምሮ በ5 ክልሎች 47,000 የሚደርሱ አርሶ አደሮችን 35,000 ሄክታር እያለሙ መሆናቸውን የተናገሩት ዶክተር ሙቲንታ አምባይ ከዚህ ውስጥ ከ10,000 በላይ በሚሆነው በመስኖ እየለማ መሆኑን አመላክተዋል። የኢትዮጵያ ምድር ባቡር ኮርፖሬሽን የፋይናንስ አቅሙን ለማሳደግ ከተለመደው ግንባታ ባሻገር ወደ ቢዝነስ ስራዎች መግባቱን ገለጸ። የኢትዮጵያ ምድር ባቡር ኮርፖሬሽን ከዋና የባቡር መስመር ግንባታ ስራዎች ጎን ለጎን የፋይናንሻል አቅሙን ለማጠናከር የተለያዩ አማራጭ ስራዎች ላይ እየተሳተፈ እንደሚገኝ አስታውቀዋል። ኮርፖሬሽኑ ራሱን ለማዳበር እየሰራ መሆኑን የገለጸው የባቡር ቢዝነስና ኢንቨስትመንት ላይ ያተኮረ ብሔራዊ ጉባኤ በአዲስ አበባ እየተካሄደ ባለበት ወቅት ነው። በጉባኤው ላይ ንግግር ያደረጉት የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ኮርፖሬሽኑ ህዳር 2002 ዓ.ም በዘመናዊ የባቡር አገልግሎት አማካኝነት የኢኮኖሚ ተጠቃሚነት ለማጠናከር ታስቦ እንደተቋቋመ ገልጸዋል። የኮርፖሬሽኑ ራዕይ ዓለም አቀፍ ደረጃውን የጠበቀ የባቡር መስመር በመገንባት ኢትዮጵያን በምስራቅ አፍሪካ የተሳሰረች በማድረግ የኢኮኖሚ እድገቷን ማጠናከር እንደሆነም አስረድተዋል። ዋና ስራ አስፈጻሚዋ ኮርፖሬሽኑ ወደ ስራ ከገባ ጀምሮ ያከናወናቸው ስራዎችን በማንሳት የአዲስ አበባን ቀላል ባቡር እንዲሁም ከአዲስ አበባ ሰበታ ደወሌ የሞጆና የድሬዳዋን ባቡር መስመሮች ጠቅሰዋል። በተጨማሪም ከአዋሽ ኮምቦልቻ ሀራ ገበያ፣ ከወልዲያ ሀራ ገበያ መቀሌ ያለውን የባቡር መስመርና የሶፍ ኡመር የባቡር ኢኮ ቱሪዝም መስመርን በግንባታ ላይ የሚገኙ ፕሮጀክቶች መሆናቸውን አብራርተዋል። በአፍሪካ ህብረት የመሰረተ ልማትና ኢንጂነሪንግ ኮርፖሬሽን ሌራቶ ማታምቦ በበኩላቸው የባቡር አገልግሎትን ማዛመን እጅግ አስፈላጊ መሆኑን በመግለጽ ኢትዮጵያ በባቡር መሰረተ ልማት ዘርፍ በርካታ ስራዎችን እየሰራች መሆኑን አረጋግጠዋል። በተለይም የኢትዮ ጅቡቲና የኢትዮ ኬንያ የባቡር ዝርጋታን በማንሳት እነዚህ መሰረተ ልማቶች ለኢትዮጵያ ብቻ ሳይሆን ለቀጠናው እድገትም አስተዋጽኦ እንዳላቸው ገልጸዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።